ዛሬ እንዴት ብዬ ልጸልይ ነው እግዚአብሔር የሚሰማኝ ስለሚለው ጉዳይና እመቤታችን እንዴት ብላ ነው የአዳም ተስፋው የሆነችው ስለሚለው ስንኝና ትርጉም በሚለው ፕሮግራማችን ማለት ነው ወደ እናንተ እናደርሳለን። እንግዲህ እናንተ ቪዲዮአችንን እያያችሁ ላይክ አድርጉ፣ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። እንደምን ሰነበታችሁ የፓቲው ቤተሰቦች። ለመሆኑ መጸለይ እንዴት ብሎ ነው የሚጸለየው የሚል ጥያቄ ሊኖራችሁ ይችላል። እንደ መጸለይስ ምን መጽሐፍ ያስፈልጋል የሚለውን ነገርም ልትሉ ትችላላችሁ። ግን መጽሐፍን ከማግኘታችን በፊት ስለ ጸሎት ከመነጋገራችን በፊት ጸሎት መጀመሪያ ምንድነው የሚለውን እኔ ጸሎት ከእግዚአብሔር ጋር መነጋገር ነው ባጭሩ። እንዴት ብለን ነው እግዚአብሔር ጋር መነጋገረው? እግዚአብሔር የሚሰማው ጸሎት ምን አይነት ጸሎት ነው የሚለውን ነገር እኔ እስኪ እግዚአብሔር የሚሰማው ጸሎት ምን አይነት ጸሎት ነው? እግዚአብሔር የሚሰማው ጸሎት የልባችንን ጸሎት ነው። የመጽሐፍ የምናነበውን ከመጽሐፍ ውስጥ የምናየውን አይደለም፣ ወይም እኛ የምናነበውን ሳይሆን ከልባችን ያለውን ነው። ለዛም ነው አባቶቻችን የምትጸልዩትን ጸሎት በልቦናችሁ አስተውሉት፣ በጆሮአችሁ ስሙት፣ አዳምጡት የሚሉት። ምክንያቱም በልቦናችን ያላስተዋል ነው በጆሮአችን ያላዳመጥነው ጸሎት ከእግዚአብሔር የመድረስ እድሉ በጣም አነስተኛ ነው። እንግዲህ ለመጸለይም አባቶቻችን እኮ ብዙ ዳዊት ይደግማሉ፣ ግን ከልባቸው ሆነው ስለሚደግሙት ይሰማሉ። በገጠርም ስንሄድ እኮ እንዲሁም ደግሞ አባቶቻችን በሰላም አውለኝ፣ ደህና አውለኝ፣ ከክፉ ሰውረኝ፣ አታናጨኝ፣ አታጋጨኝ ምናምን ብለው ጸልየው እኮ በሰላም ይውላሉ፣ በሰላም ይኖራሉ። ይሄ ከልቦናቸው ስለሆነ ነው። ብዙ መጽሐፍ ስላነበብን፣ ብዙ ዳዊት ስለደገምን፣ እመቤታችን ብዙ ድርሳን ብዙ ነገር ስለደገምን ስላልን አይደለም። የሚሰማው ጸሎት ከልብ ሲሆን አንድ፣ ሁለተኛ ደግሞ የምንጸልየውን ጸሎት እኛ የምንሰማው ከሆነ እመቤታችን ቅድስት ድንግል ማርያም ሆይ እያለ ግን በጆሮአችን እየሰማነው ነው ወይ ይህን ጸሎት? እግዚአብሔር ጸሎታችንን እንዲሰማው እኛ መጀመሪያ ጸሎታችንን መስማት አለብን በሚለው ጉዳይ ነው መጀመሪያ መግባባት ያለብን ማለት ነው። እኛ ያልሰማነውን ጸሎት እግዚአብሔር እንዴት ብሎ ሊሰማን ይችላል? ዝም ብለን እያነበብን ብሆነ ግን ደግሞ ማንሰማው እንኳን ቢሆን ጸሎታችን መቋረጥ አለበት? አይገለበትም። ጸሎታችን መቀጠል አለበት። ምክንያቱም ምንም እንኳን እኛ ባንሰማው የሚያቃጭለው ጸሎት ብዙ ሚስጥር ሊፈጽምልን ስለሚችል ማለት ነው። አንድ አይነ ስውር ሲሄድ ምርኩዙን ይዞ ይሄዳል። ምርኩዙን ይዞ ሲሄድ ቀጭ እያደረገ ይሄዳል እና መንገድ ላይ እባብ አለ። ቀጭ የሚለውን ሰምቶ እባቡ መንገዱ ገለል አለ። አይነ ስውሩ ግን እባብ እንዳለ አይቶ አይደለም ቀጭ እያደረገ የሚራመደው መንገዱን ለመመራት ይፈልጎ ነው እና እባቡ ሸሽቶ ይሄዳል። አይነ ስውሩ ባያዩም እኛ ጸሎታችንን ባንሰማውም ከእግዚአብሔር መድረሱ አይቀርም፣ ፈተናችንን ማራቁ አይቀርም። ግን ደግሞ የልብ ጸሎታችን እንዲፈጸምልን ጠይቀን መልስ ወደኛ እንዲመጣልን ከፈለግን ጸሎታችንን ማዳመጥ ትልቅና ተገቢ ነገር ነው። ይህን መያዝ አለብን። ግን ምን ብዬ ልጸልይ በሚለው ጉዳይ ምን ብለን ነው መጸለይ ያለብን? ምን አይነት ጸሎት ነው መጸለይ ያለብን ስለሚለው ስንነጋገር አንድ አባት እናነሳለን። ይህ አባት እንግዲህ ጣና ገዳማት አካባቢ የነበሩ አባት ናቸው እና አቡነ ያሳይ ዘማንዳባ ከሳቸው ታሪክ ላይ አብሮ የሚተረክ ነው። ማንዳባ ገዳም አቡነ ያሳይ ያሉበት ጣና ገዳም ላይ እዛ ላይ የሚነገር ታሪክ አለ። አንድ ታሪክ ነው። ይሄ ታሪክ ምንድነው? አቡነ ያሳይ ዘማንዳባ በድንጋይ ሆነው በድንጋይ ላይ ተሳፍረው ጣናን ያቋርጡ ነበር። የጣና ሐይቅ የሚያቋርጡት በድንጋይ ነው። በጸሎታቸው በወቅተው ድንጋይን ከባህር ላይ አድርገው እንግዲህ ያሳያችሁ ድንጋይ ባህር ላይ ይሰጥማን እንጂ አይቆምም። እሳቸው ግን በጠፍጣፋ ድንጋይ ጣናን ያቋርጡ ነበር። ጣናን ሲያቋርጡ አንድ ቀን ግን ከወትሮ የተለየ ነገር ገጠማቸው። ይሄ ከወትሮ የተለየ ነገር ምንድን ነበረ መሰላችሁ? ከገዳሙ ከሐይቁ ጎን ላይ የሆነች ዋሻ አለችና ከመዳረሻው አካባቢ ዋሻ አለች። እዛች ዋሻ ውስጥ አንድ አባት ይኖሩ ነበረ። ዋሻዋ ስሟ ዛሬ አተማረኝ ዋሻ ትባላለች። እዛ ገዳሙ ውስጥ ሆኖ አንድ አባት ይጸልያሉ። የሚጸልዩት አተማረኝ እያሉ ነበር እና ይህ አባት ይህን ጸሎት ሲጸልዩ አንድ ቀን ቀደም ብዬ እንደነገርኳቸው አቡነ ያሳይ ዘማንዳባ በዛች በኩል ሲያልፉ ይሰሟቸዋል። እንዲህ አባት ምን እያሉ ነው የሚጸልዩት ይሉና ጠጋ ብለው አባቴ ምን እያሉ ነው የሚጸልዩት ብለው ይጠይቋቸዋል ማለት ነው። ከዛ ሲጠይቋቸው እኔማ አትማረኝ እያልኩ ነው የምጸልየው። እንዴት አትማረኝ ብለው ይጸልያሉ ሲሏቸው አንድ አባት እንደርሶ ያለ አባት መጥቶ አትማረኝ ተብሎ ነው የሚጸልየው ብሎ ይሄን አስተምሮኝ ሄደ ይላቸዋል። እንዴ ይሄማ ከሰይጣን ምክር ነው እንጂ እንዴት ሰው እንዲህ አትማረኝ ብለው ጸልዩ ብሎ አስተምሮ ይሄዳል ብለው ይሏቸዋልና በዛ አቡነ ዘበሰማያት ጌታ ሆይ ማረኝ ነው የሚባለው እንጂ አትማረኝ አይባልም ብለው ጸሎቱን አስተምረው አቡነ ዘበሰማያት ነው የሚባለው ብለው አቡነ ዘበሰማያትን አስተምረዋቸው ማረኝ ብለው ይሄዳሉ። ከዛ ከሄዱ በኋላ እሳቸው እየጸለዩ ያለ ያባታችን ነው የሚለውም አትማረኝ የሚለውም ጸሎቱ ይጠፋባቸዋል። እንግዲህ እግዚአብሔር ይሄን ለኛ ሊያስተምረን ስለፈለገ ነው ይሄው ላይ እየተፈጠረ ያለውና ያ ሲጠፋቸው ምን ብዬ ልጸልይ እያሉ ሲጨነቁ እንደለመዱት አቡነ ያሳይ በዛች አቋርጠው በድንጋያቸው ላይ ሆነው
ጣና ገዳምን አቋርጠው ሲሄዱ ያገኟቸዋል፣ ያዩዋቸዋል እና ከርቀት ያን አባት እየሮጡ ይሄዳሉ ወደ አቡነ ያሳይ ማለት ነው። አቡነ ያሳይ አባቴ ሲሏቸው አቡነ ያሳይ ዛ ቆሙላቸውና እየሮጡ ሂደው አባቴ እንደው ባለፈው ጸሎት አስተምረውኝ ነበር፣ ያ ጸሎት ጠፋብኝ፣ ምን ብዬ ልጸልይ ብለው ይጠይቋቸዋልና ያባት ቢሄዱት በባህሩ ላይ ነው በእግራቸው ይሄዱት። አቡነ ያሳይ በድንጋይ ላይ ነው እየሄዱ ያሉት። አቡነ ያሳይ አዩአቸውና አባቴ እግዚአብሔር የሚያዩ የልብን ጸሎት ነው እንጂ ሌላ አይደለም፣ በሉ ዝም ብለው እርሶ እንደፈለጉት ያንኑ የሚሉትን ጸሎት ይጸልዩ አሏቸው። እና ይህ ምንድን ነው የሚያስረዳን? አትማረኝ በሚለው ጸሎት እሳቸው በቅተዋል፣ በባህሩ ላይ እንዲራመዱ ሆነዋል አትማረኝ እያሉ። ልቦናቸው ግን ምን ነበረ? እግዚአብሔርን ማረኝ ነው፣ ከእግዚአብሔር ጋር መኖር ነው። በስብከት ሞኝነት እንደተባለው የነገሯቸውን ሰምቶ አዳምጠው በዛች ጸሎታቸው እየተመሩ ነበረ ያ አባት ማለት ነው። ስለዚህ ያችን ጸሎታቸውን በቅን ልቦና በንጹህ ሕሊና ሆኖ የጸለዩትን ያንን ጸሎት እግዚአብሔር እየሰማ ወደ ትክክል እየቀየረላቸው ነበር። ብዙዎች በአፍ መጎላደፍ ደህና የተናገሩ መስሏቸው አበላሽተው ሊጸልዩ ይችላሉ፣ አጣመው ሊናገሩ ይችላሉ ከልቦናቸው ሳያውቁት። ግን ያንን ጸሎት እግዚአብሔር ይቀበልላቸውና ጸሎታቸው ይፈጸምላቸዋል። ለምን? ከልቦናቸው ውስጥ ክፉ ነገር የለም፣ መጥፎ ነገር የለም፣ ወይም ሀኬተኛ አይደሉም፣ ወይም ደግሞ ወደ እግዚአብሔር የሚያቀርቡት ጸሎት አብዛኛውን እንዶ በየዋህነትና በቅንነት ስለሚያቀርቡት እግዚአብሔር ይሄን ጸሎታቸውን ተቀብሎ የልቦናቸውን ይፈጽምላቸዋል። እና ምንድነው ማለት ያለብን ሐሳቡ ምንድነው? ይሄ ማለት ካላችሁኝ እግዚአብሔርን ለማመስገን ወይም ወደ እግዚአብሔር ጸሎት ለማቅረብ ምንድነው የሚያስፈልገው? ቅን ሕሊና ንጹህ ልቡና ሆኖ ነው። ብዙ ቁሞ ጸሎት ከማድረግ ይልቅ ቆም ብሎ መድኃኔዓለም ሆይ አንተ በቸር ስላሳደርከኝ አመሰግናለሁ፣ ደግሞ በሰላም አውለኝ ብሎ መጸለይ በቅን ልቡና ከሆነ ጥሩ ነው። ረጅሙም ጸሎት ግን በቅን ልቡና ከሆነ ጥሩ ነው፣ ችግር የለበትም። ያ ማለት ምን ማለት ነው? ቅን ልቦና ከሌላችሁ ንጹህ ሕሊና ከሌላችሁ ጸሎቱን አቁሙት ለማለት አይደለም። ልቦናችን ቀደም ብዬ ነግሬያችኋለሁ፣ ልባችን እየተዝረከረከ ቢሆንም ጸሎቱን ማቋረጥ የለብንም። ጸሎት ከተቋረጠ አጥር የሌለው ቤት ሆን ማለት ነው። አጥር የሌለው ቤት ደግሞ ምን እንደሚፈጠርበት እናውቃለን። የሌባ ሁሉ መናኸሪያ ነው። እኛንም ነፍሳችንን ይነጥቀናል፣ ሕይወታችንን ይነጥቀናል፣ ሰላማችንን ይነጥቀናል፣ ፍቅራችንን ይነጥቀናል፣ አንድነታችንን ይነጥቀናል። ምን ከሆነ ጸሎት ከሌለ በሕይወታችን ውስጥ ጸሎትን ካቆምን ማለት ነው። ጸሎት መቋረጥ የለበትም። ግን እንዴት ብሎ መጸለይ ያለበት? በቅን ሕሊና በንጹህ ልቡና ተሆኖ መጸለይ መቻል አለበት የሚለውን እንድትይዙልን ብቻ ስለምንፈልግ ነው ይህንን ነገር ለመነጋገር የደረስ ነው እንጂ ከዛ ውጭ የግድ ይህን ማድረግ የለባችሁም ረጅም ልቦናችሁ እየተበተነ ካስቸገራችሁ ጸሎት አቁሙ ለማለት ፈልገን አይደለም። ልቦና ቢበተንም ቅድም የዓይነ ስውሩን ታሪክ ነግሬያችኋለሁ። መጸለይ የግድ ያስፈልጋል። እየተበተነም ቢሆን እግዚአብሔር አንድ ቀን ይሰበስበናል። ሁልጊዜም ልባችን እየተበተነ እንጸልይ። ሁልጊዜም ልባችን አንድ ሳይሆን እንጸልይ። ሁልጊዜም ከእግዚአብሔር ጋር ሳንለያይ እንጸልይ። ግን እግዚአብሔር አንድ ቀን ወደሱ ያመጣናል። አንድ ቀን ልቦናችን ይሰበስብልናል። አንድ ቀን በሱ ስር የምንኖር ልቦናችን ተሰብስቦ የምንናገረው ሁሉ የሚሰማ ያደርገናል። ማን? መድኃኔዓለም። ይሄ ግን የሚሆነው አሁን ባለን አቅም ልባችን እየተበተነም አቅም ኑሮንም ሳይኖረንም መጸለይ ከቻለ ነው። ይህንን እንድትወስዱልን እንፈልጋለን። ስለዚህ እግዚአብሔር የሚቀበለው ጸሎት የትኛው ነው? በቅን ልቡና ሆኖ የተጸለየ ጸሎት ሁሉ ተሰሚነት አለው። በቅን ልቡና ሆኖ አውቀን በድፍረትና በተንኮል ሳይሆን ሳናውቅ የምንሳሳታቸው ስህተቶች እግዚአብሔር ወደ መልካም ቀይሮ ነው የሚሰማልን፣ ወደ ቅን ነገር ቀይሮ ነው የሚሰማልን። ይሄ ግምት ውስጥ መግባት ይኖርበታል ለማለት ነው። ከዛ ውጭ ሌላው ነገር ምንድነው? ቅድም ያነሳውላችሁ እመቤታችንን የአዳም ተስፋው ናት ወይም ደግሞ ኪዳነ ምሕረት የአዳም ተስፋው ናት። እንዴት ብሎ ነው የሚሆነው ይሄ? ምክንያቱም ለአዳም ተስፋው ማርያም ለአዳም ተስፋው ማርያም ለአዳም ተስፋው እየተባለ ይዘመራል። እንዴት ነው የአዳም ተስፋ የሆነችው? ባጭሩ ልንገራችሁ። እመቤታችን ቅድስት ድንግል ማርያም አዳም ከተሳሳተበት ዘመን ወይም አዳም ከሳተበት ጊዜ ጀምሮ በመከራና በስቃይ ውስጥ ይኖር ነበረ። ሕሊናው ይወቅሰዋል፣ ከእግዚአብሔር ተለይቷል፣ ብዙ ጉድለት ይሰማዋል፣ እርቃኑን ያለው በጣም ይጨነቅ ነበር እና ብዙ ጊዜ የደም መስዋዕት ራሱ የራሱን ሰውነት እያደማ መስዋዕት ለማቅረብ ሞክሮ ነበር። እግዚአብሔር ግን አንድ ቀን ምን አለው? አዳም ተው፣ በአንተ ደም አይደለም የምትድነው፣ ወይም ደግሞ የምትድነው አንተ ራስህ በራስህ ደም አይደለም ተው ብሎት ነበረ እና በጣም ብዙ ስቃይ አዳምና ሔዋን በገድለ አዳም ላይ ብታነቡ በጣም ብዙ ስቃይ ያሳልፈዋል አዳምና ሔዋን እና ከዛ በኋላ ግን አንድ ቀን ምን ሆነ? አዳም ሔዋንን ባባረራት ጊዜ ጸሎት እያደረጉ አቋርጣው ባባረራት ጊዜ አዳም
ሄድና ሔዋንን አምጣት አላመጣም ሄጄ ሲለው በሷ በኩል ነው የምትድነው አለው። በሷ በኩል እንዴት ነው የምድነው? እንግዲህ ከዛ በኋላ ነው ከልጅ ልጅ ተወልጄ በደጅህ ዲሄ ተንቧችቻ አድጌ አንተን ወደ ገነት መልሳለሁ የሚለውን ተስፋ የገባለት ማለት ነው። ከልጅ ልጅ ተወልጄ። ስለዚህ ከልጅ ልጁ የሚወለደው እግዚአብሔር አምላክ ከልጅ ልጅ ነው የሚወለደው አለ። ትክክል፣ ከልጅ ልጅ ነው። ግን ያቺ ማን ትሆን? ያቺ የኔ ልጅ የሆነች ክርስቶስ አምላክ የሚወለድባት ማለት ነው። በብሉይ ያው እግዚአብሔር የሚወለድባት ተወልዶ የሚያድነኝ እኔን ያቺ ሴት ማን ትሆን ብሎ ተስፋ ያደርግ ነበረ። ምክንያቱም በሔዋን በኩል ናት፣ ሴት ናት። ያቺ ሴት ማን ትሆን? ጌታ አምላክ ተወልዶ እኔን ከሲኦል ወደ ገነት የሚመልስባት ያቺ ማን ትሆን እያለ ድንግል ማርያምን ተስፋ ያደርግ ነበር። እንደው ያቺ ሴት ተወልዳ ያቺ ሴት ደግሞ እግዚአብሔርን ወልዳ እኔ ከሲኦል ወደ ገነት ተመልሼ ወይም ደግሞ ያጣኋትን ገነት መልሻ አግኝቻት አየው ይሆን ወይ እያለ ሁሉ ጊዜ ተስፋ የሚያደርገው ማንን ነበር? ያችን ክርስቶስን የምትወልደውን እናት ነበር። ክርስቶስን የምትወልደው እናት ደግሞ ማን ናት? ድንግል ማርያም ናት። ስለዚህ የአዳም ተስፋ ናት። አባቶች በብዙ ህብረ ምሳሌ ቢናገሩትም ባጭሩ ግን እኔ በምገልጽላችሁ የአዳም ተስፋው የተባላችሁ አዳም የመዳን ተስፋው በሔዋን በኩል እንደሆነ እግዚአብሔር ከነገረው በኋላ ካንተ ከልጅ ልጅ ነው የሚወለደው ካለው በኋላ ያቺ የልጅ ልጅ እሱ የሚወለድባት ማን ናት እያለ ደጅ ጸና ነበረ፣ ተስፋ ያደርግ ነበር ሁሉ ጊዜ ማለት ነው። መቼ ነው? 5500 ዘመን ሲፈጸም። ስለዚህ ያቺ ሴት ማን ናት? እኔን የምታድነኝ ጌታዬ አምላኬ ከሷ የሚወለድባትና እኔ ወደ ገነት የምመለስባት ሴት ማን ትሆን? ማን ናት እያለ እችን በአይነ ህሊናው ተስላ እሷን ይጠብቅ ነበር፣ እሷን ተስፋ ያደርግ ነበር። አንድ ቀን የምመለስባት ናት እያለ እሱም እንግዲህ ጊዜው ደርሶ ዘመኑ ደርሶ 5500 ዘመን ተፈጽሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሷ ከድንግል ማርያም ተወልዶ እሱን አዳምን ከነበረበት ከሲኦል ወደ ገነት መልሶታል። ስለዚህ የአዳም ተስፋ ተፈጸመ ማለት ነው። በድንግል ማርያም ያበው ተስፋ ተፈጸመ የሚሉት አባቶቻችን ለዛ ነው። ተስፋ አበው በድንግል ማርያም ተፈጸመ። አባቶቻችን መካከል አንዱ ማን ነው? አዳም ነው፣ አባታችን ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኖህ፣ እነዚህ ሁሉ የነሱ ሁሉ ተስፋ ማን ናት? ድንግል ማርያም ነበረች። በድንግል ማርያም የአዳም ተስፋ ተፈጸመ። ድንግል ማርያም በመምጣቷ ተስፋችን ተፈጸመ ብለው አባቶቻችን ይናገራሉና ባጭሩ የአዳም ተስፋው የተባለችበት ምክንያት ይሄ ነው። ስለዚህ ከዚህ በኋላ ሲዘመር እመቤታችን የአዳም ተስፋው፣ ኪዳነ ምሕረት የአዳም ተስፋው እየተባለ ሲዘመር ተስፋ የተባለችበት የማዳኑ ስራ የሚፈጸምባት እሷ ናት ብሎ ስለነገረው እሷን ተስፋ ሲያደርግ ስለኖረ ነው አዳም። እና ከዚህ በኋላ ለአዳም ተስፋሁ የአዳም ተስፋው እየተባለ ሲዘመር ስትሰሙ ይሄን እንድታስታውሱ ነው። ምክንያቱም ቀደም ብዬ ከዚህ በፊት በነበሩት መዝሙራት ወይም በነበሩት መርሃ ግብሮች እንደተናገርኩት መዝሙር ስንዘምር የሚዘመርበትን አግባብና ለምን እንደሚዘመር ማወቅ መልካም ነው። አለማወቅ ደግሞ አበሳ ነው። ሳያውቁ መዘመር በየዋህነት እንኳን ዋጋ ቢያሰጥም ግን ማወቅን ግዴታ አድርገን መቀበል መቻል አለብን። በማወቅ ውስጥ አውቀን መዘመርን የመሰለ ነገር ስለሌለ ማለት ነው። ሁሉ ነገር አውቀን ነው መስራት ያለብን እንላለን። መዝሙርንም አውቀን ነው መዘመር ያለብን። ከዛ አንጻር ነው ይሄን ነገርኳችሁ። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። እንግዲህ የዩቲዩብ ቻናላችን ሰብስክራይብ አድርጉ። ቀደም ብዬ እንደተናገርኩት ቪዲዮውን ላይክ አድርጉ። ይሄን እያደረጋችሁ ተባበሩ። መጨረሻ ላይ ካሜራ በሚኖረን ጊዜ በፊት ለፊት በቪዲዮ እመጣለሁ። ብዙ ሰዎችን እያናገርኩ አባቶችን ድምጽ ይዤ ወደ እናንተ መመጣ ነው የሚሆነው። ለዛሬው ግን አብራችሁን ስለቆያችሁ አመሰግናለሁ። እግዚአብሔር አምላክ ሁላችንን የሚጠብቅ ጸሎታችንን ይስማን በቸርነቱ። የአዳም ተስፋ የሆነች ድንግል ማርያም በእናትነቷ በፍቅሯ በረድኤቷ ተጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።